በህንድ ሙስሊሞች ላይ በጥላቻ የሚነሳ ጥቃት እየጨመረ ነው ተባለ። በጠቅላይ ሚኒስትር ናሬንድራ ሞዲ የሚመራው የሂንዱትቫ መንግስት ስልጣን ላይ ከወጣበት ጊዜ ጀምሮ በህንድ ውስጥ በሙስሊሞች ላይ የሚፈጸሙ እየጨመሩ መጥተዋል ተብሏል። በሀገሪቱ በአሁኑ ሰዓት ያለመቻቻል፣ አድሎና በጥላቻ የሚነሱ ጥቃቶች ሪፖርቶች መውጣታቸውን ቀጥለዋል። የካሽሚር ሚዲያ ሰርቪስ እንደዘገበው በቢሃር ግዛት አራሪያ ዲስትሪክት ውስጥ ሙስሊም የፒክአፕ መኪና አሽከርካሪ በጥቃቅን የመኪና ማቆሚያ ክርክር ምክንያት የተፈጸመበት ግድያ መነጋገሪያ ሆኗል። ፖሊስ ጥቃት አድራሹ ግለሰቡ ላይ ግድያውን ከፈጸመ በኋላ በህዝብ አጽፋዊ ጥቃት መገደሉን አስታውቋል። የሰብአዊ መብት ቡድኖች እንደሚሉት ከሆነ እንዲህ ያሉ ዘግናኝ ድርጊቶች በህንድ ውስጥ በሙስሊሞች ላይ የሚፈጸመው አደገኛ የተቀነባበረና በጥላቻ የሚነሳ ጥቃት አካል ናቸው። በይፋ የተፈጸመው ግድያና ከዚህ በኋላ የተከተለው የህዝብ ብጥብጥ በሀገሪቱ ውስጥ የህግ የበላይነት መፈራረሱን የሚያሳይ መሆኑን ገልጿል። ዘገባዎች በተጨማሪም በሞዲ መንግስት ስር በህንድ ውስጥ በሙስሊሞች ላይ የሚሰነዘሩ የጥላቻ ንግግሮች መጨመራቸው ጠቁመዋል። ይህ ክስተት እጅግ አሳሳቢ የሆነ የሃይማኖታዊ ግጭት መስፋፋትን የሚያሳይ መሆኑን የገለጹት የመብት ቡድኖች በአክራሪዎች ተጽዕኖ ምክንያት ትናንት አለመግባባቶች ወደ ሃይማኖታዊ ጥቃት እየተቀየሩ ይገኛሉ። ተበራክተዋል የተባሉት የጭካኔ ድርጊቶች በህንድ ውስጥ ለሃይማኖታዊ አናሳ ቡድኖች ያለው ሁኔታ ከጊዜ ወደ ጊዜ አደገኛ እየሆነ መምጣቱን አመላካች መሆኑን በመግለጽ አስቸኳይ ትኩረት እንደሚሻ ለዓለም አቀፉ ማህበረሰብ ግልጽ መልእክት የሚያስተላልፍ ነው ብለዋል።